ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በድንጋይና በሹል መሳሪያ በማስፈራራት ተራ በተራ ያስገድዶ መድፈር ወንጀል የፈጸሙ ተከሳሾች በእስራት ተቀጡ። በደቡብ ምስራቅ ትግራይ ዞን ህንጣሎ ወረዳ በልጃገረድ ሴት ላይ አስከፊ ያስገድዶ መድፈርና የዘረፋ ወንጀል የፈጸሙ ሁለት ግለሰቦች እያንዳንዳቸው በ10 ዓመት ጽኑ እስራት እንዲቀጡ የዞኑ መካከለኛ ፍርድ ቤት መወሰኑ ተገልጿል። የፍርድ ውሳኔው የተላለፈው ክፍለ ተስፋይና ሐለፈው ምሮምሃ የተባሉ ተከሳሾች ላይ ሲሆን ግለሰቦቹ ሚያዝያ 11 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ተበዳይዋ ከገበያ ወደ ቤቷ እየተመለሰች ባለችበት ወቅት ሜዳ ፍሽህ በተባለ ስፍራ በድንጋይና በሹል መሳሪያ በማስፈራራት ጉዳት በማድረስ ተራ በተራ እንደደፈሯት በችሎቱ ተረጋግጧል። በተጨማሪም የግለሰቧን ተንቀሳቃሽ ስልክና ጥሬ ገንዘብ ዘርፈው ለማምለጥ ሲሞክሩ በቁጥጥር ስር መዋላቸው በክሱ ተብራርቷል። የጥቃት ምርመራ ቡድን አባል የሆኑት ዋና ሳጅን መብራት ባይሩ እንደገለጹት ለዚህ የፍትህ ውጤት መገኘት ከወረዳ እስከ ክልል ያሉ የፍትህ አካላት የፖሊስ ኮሚሽንና የሴቶች ማህበራት በቅንጅት የሰሩት ስራ ከፍተኛ ድርሻ ነበረው ብለዋል። የትግራይ ክልል ሴቶች ማህበር የዞኑ ሰብሳቢ ወይዘሮ ኤልሳ ማህሪ በበኩላቸው የሁለቱ ወንጀለኞች መቀጣት ተገቢ ቢሆንም በወንጀሉ በዋና አስተባባሪነት የተሳተፈውና የተበዳይዋ የቅርብ ዘመድ የሆነው ግለሰብ በነፃ መለቀቁ ተገቢ ያለመሆኑን ጠቁመዋል። ሙሉ ፍትህ እስኪረጋገጥ ድረስ ትግላቸው እንደሚቀጥሉ አረጋግጠዋል። ተበዳይዋ ግለሰብ በደረሰባት አካላዊና ስነ ልቦናዊ ጉዳት ከፍተኛ ስቃይ ስታልፍ መቆየቷን ገልጻ ወንጀለኞቹ ተገቢውን ቅጣት እንዲያገኙ ላገዟት አካላት ምስጋናዋን አቅርባለች። ኢትዮጵያና ሩሲያ በኒውክሌር ኃይል ልማት ላይ ስትራቴጂካዊ ፍኖተ ካርታ ተፈራረሙ። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሰንዳካን ደበበ ከሩሲያው ሮሳቶም ስቴት ኮርፖሬሽን ምክትል ዋና ዳይሬክተር ኒኮላይ ስፓስኪ ጋር በጽህፈት ቤታቸው ስትራቴጂካዊ ውይይት አድርገዋል። ውይይቱ በዋናነት ያተኮረው በኢትዮጵያና በሩሲያ ፌዴሬሽን መካከል የኒውክሌር ኃይልን ለሰላማዊ ዓላማ ለመጠቀም በመስከረም ወር የተፈረመውን ስምምነት በተጨባጭ ተግባራዊ ለማድረግ በሚቻልባቸው መንገዶች ላይ ነው ተብሏል። በኢትዮጵያና በሩሲያ መካከል የተደረሰው የኒውክሌር አጋርነት ስምምነት የህግ ማዕቀፎችን በመዘርጋት መሰረተ ልማቶችን በመገንባትና የሰለጠነ የሰው ኃይል በማፍራት የሀገሪቱን የኤነርጂ አቅም ለማሳደግ ያለመ መሆኑም ተገልጿል። ይህ ስምምነት ከንጹህ ኃይል አቅርቦት ባለፈ የኒውክሌር ቴክኖሎጂን ለዘመናዊ ሕክምናና ለግብርና ምርታማነት በመጠቀም የዜጎችን ተጠቃሚነት የሚያረጋግጥ ሲሆን ዓለም አቀፍ የደህንነት መስፈርቶችን በጠበቀ መልኩ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ያሸጋግራል ተብሎም ይጠበቃል። በውይይቱ ማጠቃለያ ላይ በሁለቱ ወገኖች መካከል የወደፊት የስራ አቅጣጫን የሚያመላክት የጋራ ፍኖተ ካርታ ላይ የፊርማ ስነ ስርዓት በትናንትናው ዕለት መካሄዱን ኮሚሽኑ ገልጿል። ስምምነቱ በሮሳተምና በኢትዮጵያ የኒውክሌር ኃይል ኮሚሽን መካከል የተፈረመ ሲሆን በሁለቱ መሪዎች የተፈረመው ይህ ሰነድ የኒውክሌር ኃይል ፕሮጀክቶችን በተጨባጭ ወደ ስራ ለማስገባት የሚያስችል ዝርዝር የድርጊት መርሃ ግብርም ሆኗል። ይህ ፍኖተ ካርታ የኢትዮጵያን የኒውክሌር ኃይል ጉዞ ከእቅድ ወደ ተግባር የሚያሸጋግር ታሪካዊ እርምጃ ነው ተብሎም ተገልጿል። ናይጄሪያ ደቡብ አፍሪካን በይፋ ይቅርታ ጠየቀች። ናይጄሪያ በደቡብ አፍሪካ ምስራቃዊ ኬፕ ግዛት ውስጥ አንድ የናይጄሪያ ተወላጅ ባህላዊ ንጉስ ተደርጎ መሾሙን ተከትሎ ለተፈጠረው ዲፕሎማሲያዊ ቀውስና ለተቀሰቀሰው አመጽ ለደቡብ አፍሪካ መንግስት ይፋዊ ይቅርታ አቅርባለች። ይህ ንግስና በደቡብ አፍሪካውያን ዘንድ ከፍተኛ ተቃውሞን ያስነሳ ሲሆን የባህል ወረራ ነው በሚል በተቀሰቀሰ ግጭት ሳቢያ በሰው ህይወትና በንብረት ላይ ጉዳት መድረሱ ይታወሳል። ይህ ክስተት በሁለቱ የአፍሪካ ግዙፍ ሀገራት መካከል የቆየውን ውጥረት ዳግም የቀሰቀሰ ሲሆን የደቡብ አፍሪካ የባህላዊ መሪዎች ምክር ቤትም የሀገሪቱን ሉዓላዊነትና የጎሳ መዋቅር የጣሰ ድርጊት ነው በሚል ጠንካራ ውግዘት አውጥቶ ነበር። ናይጄሪያ ይቅርታ የጠየቀችው በሀገሪቱ የሚኖሩ ዜጎቿ ላይ ያነጣጠረ የጥላቻ ጥቃት እንዳይባባስ በመስጋት እንደሆነም ተመላክቷል። ሁለቱ ሀገራት ከዚህ ቀደምም በንግድ የበላይነትና በዜጎች መገፋፋት ዙሪያ ተመሳሳይ ዲፕሎማሲያዊ ፍጥጫዎች ሲያጋጥሟቸውም ቆይቷል። አብዮታዊ ዘቡ ጥቃት የሚፈጽምባቸውን የአሜሪካ ኩባንያዎች ዝርዝር ይፋ አደረገ። የኢራን አብዮታዊ ዘብ በማንኛውም የግድያ እርምጃ ላይ የአጸፋ ምላሽ ለመስጠት ከአሜሪካ ጋር ግንኙነት ያላቸውን ግዙፍ ኩባንያዎች ኢላማ እንደሚያደርግ አስታውቋል። ባወጣው መግለጫ መሰረት በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች በአስቸኳይ ስራቸውን እንዲለቁና በኩባንያዎቹ ዙሪያ በ1 ኪሎ ሜትር ራዲየስ ውስጥ የሚኖሩ ነዋሪዎችም ለደህንነታቸው ሲባል ወደ ሌላ አካባቢ እንዲቀሳቀሱ ጥሪ አቅርበዋል። ጥቃት ይሰነዘረባቸዋል ተብለው ዝርዝራቸው የወጣው ኩባንያዎች እንደ ሲስኮ፣ ኤችፒ፣ ኢንቴል፣ ኦራክል፣ ማይክሮሶፍት፣ አፕል፣ ጎግል፣ ሜታ፣ አይቢኤም፣ ዴል፣ ኒቪዲያ፣ ቼቢ። ይህ የጥቃት ማስጠንቀቂያ በቴህራን አቆጣጠር ሚያዝያ 1 ቀን ከምሽቱ 2 ሰዓት ጀምሮ ተግባራዊ እንደሚያደርገውም ገልጿል።
ጣሊያን አሜሪካ የጣሊያንን የጦር ሰፈር እንዳትጠቀም ከለከለች። አሜሪካ በኢራን ላይ ለምታቀደው ወታደራዊ ዘመቻ የጣሊያንን ትብብር ብትጠይቅም የሮም መንግስት ጥያቄውን ውድቅ ማድረጉ ተሰምቷል። በተለይም በሲሲሊ የሚገኘው ስልታዊው የሲኞሌላ አየር ኃይል ጣቢያ አሜሪካ ለጥቃት እንዳትጠቀምበት ታግዳለች። በዚህ ምክንያት ወደ ጣሊያን ለመግባትና ስምሪት ለመጀመር ተዘጋጅተው የነበሩ የአሜሪካ የቦምብ ጣይ አውሮፕላኖች ባሉበት እንዲቆሙ መታዘዛቸውም ተነግሯል። ጣሊያን ይህንን ውሳኔ ያሳለፈችው ከብሪታንያና ስፔን በመቀጠል ሲሆን ይህም በኢራን ላይ ለሚሰነዘር ጥቃት ፈቃደኛ ያልሆነች ሶስተኛ የአውሮፓ ሀገርም አድርጓታል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደዚህ ያሉ ወታደራዊ ውሳኔዎች የሀገሪቱ ፓርላማ እውቅናና ጥልቅ ውይይት እንደሚያስፈልጋቸው በመግለጽ የአሜሪካን ጥያቄ ውድቅ አድርገውታል። ይህ እርምጃ በኔቶ አባል ሀገራት መካከል በኢራን ጉዳይ ላይ ያለውን ከፍተኛ የፖሊሲ ልዩነት በግልጽ ያሳየም ሆነዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ